ቅዱስ አሐዱ አምላክ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ሐምሌ 18 ታስቦ ተዘክሮ የሚውል ቅዱሳን ሐዋርያት አባቶቻችን እናቶቻችን ጻድቃን ሰማዕታት በረከታቸው ረድኤታቸው ይደረብን። እንኳን ለሐዋርያው ቅዱስ ያዕቆብ ዓመታዊ ዕረፍቱ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ያዕቆብ ሐዋርያ። ይህ ቅዱስ ሐዋርያ በአባቶቻችን ሐዋርያት መካከል ትልቅ ሞገስ የነበረውና የጌታ ወንድም ተብሎ የተጠራ ነው። ቅዱስ ያዕቆብ ወላጅ አባቱ አረጋዊ ቅዱስ ዮሴፍ የእመቤታችን ጠባቂ ሲሆን በልጅነቱ የሞተችው እናቱ ደግሞ ማርያም ትባላለች። በቤት ውስጥ ስምዖን፣ ዮናና ይሁዳ የተባሉ ወንድሞችና ሰሎሜ የምትባል እህትም ነበረችው። እናቱ ማርያም ከሞተች በኋላ እጓል ማውታ ወይም ድሃ አዳግ ሆኖ ነበር። ነገር ግን በፈቃደ እግዚአብሔር አረጋዊ ዮሴፍ እመቤታችን ቅድስት ድንግል ማርያም ከቤተ መቅደስ ሊጠብቃት ሊያገለግላት ተቀብሎ ስመጣ ያ ቤተሰቡ ተቀየረ። የበረከት የምሕረት የሰላም እመቤት የአምላክ እናት ገፍታለችና ያ የሐዘን ቤት ደስታ ሞላው። እመብርሃን ግን ገና ወደ ዮሴፍ ልጆች ስትደርስ አለቀሰች። የአክስቷ ልጆች የሚንከባከብባቸው አጥተው ቆሽሾ ነበር። በተለይ ደግሞ ትንሹ ቅዱስ ያዕቆብ ያሳዝን ነበር። እመብርሃን ማረፍ አልፈለገችም። ወዲያው ማደጋ አንስታ ወደ ምንጭ ወርዳ ውሃ አምጥታ የሕፃኑን ገላ አጠበችው። በአምላክ እናት የታጠበ ሰውነት ምስጋና በጸጋ ይገባዋል። እመቤታችንን ጌታ ከመውለዷ በፊት ለ9 ወራት ከተወለደ በኋላ ደግሞ ለ2 ዓመታት ሕፃን ያዕቆብ ተንከባከበችው። ለ3 ዓመት ከ6 ወር ግን ድንግል ማርያም አምላክ ልጇን ይዛ ተሰዳለችና ተለያዩ። ከስደት መልስ ግን ለ25 ዓመታት ቅዱስ ያዕቆብ ከጌታ ጋር ሲያድግ ወላጅ እናቱ ትዝ ብለው አታውቅም። አማናዊቷ እናት ከጎኑ ነበረችና። ሊቃውንት እንደነገሩ እመቤታችን ለቅዱስ ያዕቆብ ያልሰጠችው ነገር ቢኖር ሐሊበ ድንግልናዋ የድንግልና ወተትን ብቻ ነው። ስለዚህም እመ ያዕቆብ በጸጋ ማርያም ንግስት ሁሉ ይላል መጽሐፍ መልክዓ ስዕል። ቅዱስ ያዕቆብ የጌታ ወንድም ተብሎ በተደጋጋሚ በሐዲስ ኪዳን ተጠርቷል። ለዚህ ምክንያት ለ30 ዓመታት ሳይነጣጠሉ አብረው በማደጋቸው የጌታችን የስጋ አያቱ ወይም የቅድስት ሐና የኢትል ልጅ መሆኑ በዮሴፍ በኩል የአንድ ቅድመ አያት ልጆች በመሆናቸው ጌታችን ከትሕትናው የተነሳ ደቀ መዛሙርቱን ወንድሞቼ ይላቸው ስለነበረ ነው። ስጋቸው ተዋህዶ ተገኝቷል እና ራሱ ቅዱስ ያዕቆብ ግን የጌታችንን ኢየሱስ ክርስቶስ ባሪያ ነኝ ብሎ በፈጣሪና በፍጡር መካከል ያለውን ልዩነት ገልጧል። የያዕቆብ ያዕቆብ መልእክት ምዕራፍ 1 ከቁጥር 1 ቅዱስ ያዕቆብ ጌታችን ሲያስተምር ተከትለው ከ72 አርድእት ተቆጠረ።
3 ዓመት ከ3 ወር ወንጌል ተማረ። ለመጀመሪያ ጊዜ ከድንግል ማርያም ከቅዱስ ዮሐንስ ጋር ሆኖ የጌታችን ትንሣኤ ሳይ እህልን አልቀምስም ብሎ ማከፈልን አስተማረ። መንፈስ ቅዱስ ተሞልቶ ወንጌልን አስተማረ። የኢየሩሳሌም የመጀመሪያ ሊቀ ጳጳስ ሆኖ አገለገለ። በመጀመሪያዎቹም የክርስትና ዘመናት የሐዋርያ ሲኖዶሳችን በሊቀ መንበርነት መራ። ሙታን አስነስቶ ድውያንን ፈውሶ መካኖችን ማኅፀን ከፍቶ አጋንንትም አውጥቶ ብዙ ታምራት ሰራ። እጅግ ብዙ አይሁዳውያን ወደ አማኝነት ክርስቶስ መልሶ መልካሙን ገድል ተጋደለ። በመጨረሻ ዘመን ያላመኑ የአይሁድ አለቆች ወደ ቤቱ ተሰብስበው የናዝሬቱ ኢየሱስ ማን ነው? የማንስ ልጅ ነው ሲሉ ጠየቁት። እርሱ ሲጠይቃቸው በሰለጠነበት ልቦናቸውን የዮሴፍ ልጅ ነው፣ የኔም ወንድም ነው እንዲላቸው ጠብቁ ነበር። ሎቱ ስብሐት ወአኮቴት። በልቦናቸው ያሰቡት ተንኮል የተረዳው ሐዋርያው ወደ ቤቱ ጣራ ወጥቶ መናገር ጀመረ። ለስሙ አጠራር ጌትነቱ ክብር ይሁንና ጌታችን ኢየሱስ ክርስቶስ አምላክ ወልደ አብ ወልደ ማርያም ሥጋው ቃል እግዚአብሔር ነው። እኔም ፍጡርና ባሪያ እንጂ እንደምታስቡት ወንድሙ አይደለሁም አላቸው። ንዴታቸው መቆጣጠር ያልቻሉት አይሁድ ከላይ ወጥተው ወደ መሬት ወረወሩት። በገደልም የተቀጠቀጠ አካሉንም እየፈራረቁ ደበደቡት። አንዱ ግን ከእንጨት የተሰራ ትልቅ ገንዳ አምጥቶ የቅዱሳ ራስ ደጋግሞ መተው ጭንቅላቱም እንዳለ ነበረ ሆነ። ሰማዕቱ ሐዋርያ ቅዱስ ያዕቆብ ወደ ወደደው ክርስቶስ በዚች ቀን ሄደ። ቅዱስ ሐዋርያ ያዕቆብ ቤቱን እንደ ቤተ መቅደስ አበው ሐዋርያት ይጠመቁባት ነበር። በመላ ዘመኑ የሚያገድፉት ነገር ወይም ጥሉላት ቀምሶ ጸጉሩን ተልጮ ገላውን ታጥቦ ልብሱን ቀይሮ አያውቅም። ወዚንቱ ጻድቅ እውን እግዚእ ያአብ ውስተ አፉ ሥጋወ ወይን ወኢገብረ ሎቱ ክልኤተ ክዳኔ እንድል። ከጾም ከጸሎት ከመቆሙ ብዛት እግር አብጦ አላራመድ ብሎት ነበር። ስለዚህም አበው ጻድቁ ገዳማዊ ሐዋርያ ይሉታል። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ገደሉ። ሐዋርያ በረከት ያድለን። ያደለው ሐዋርያ የጌታችን ወንድሙ ይባል ዘንድ ካደለው ሐዋርያ በረከት ያድለን። በምልጃው ምሕረትን ይላክልን። ሐምሌ 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ያዕቆብ ሐዋርያ ከ72 አርድእት የመጀመሪያው የኢየሩሳሌም ኤጲስቆጶስ፣ ቅዱስ አትናቴዎስ ሰማዕት፣ ቅዱስ እንድርቆስ ሰማዕት፣ 9000 ሰማዕታት፣ የቅዱስ እስንድሮስ ማህበር። ወርሃዊ በዓላት: ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጢዮስ ሰባኪ ሃይማኖት ርባን፣ አቡነ ናርዶስ ዘደብረ ጽጋግ፣ ማር ያዕቆብ ግብጻዊ። የእግዚአብሔር የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12
ሁለት ወገኖቹ ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ትዕግስትን ምንም የሚጎድላችሁ ሳይኖር ፍጹማን ሙሉአን ትሆኑ ዘንድ ስራውን ይፈጽሙ። የያዕቆብ መልእክት 1:1 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር።